ሰላም የኢቲኤች ለርኒንግ ቤተሰቦች በያላችሁበት እንደምን አላችሁ? በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እንዲሁም የዩኒቨርሲቲና የኮሌጅ ትምህርቶችን እየተማማርንበት እንገኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። አሁን ደግሞ የ12ኛ ክፍል ኢኮኖሚክስ የኢንትራንስ ኤግዛም እየሰራ እንገኛለን። 100 ጥያቄዎችን ለመስራት ጀምረናል። በባለፈው ቪዲዮአችን ፓርት 1 20 ጥያቄዎችን ሰርተናል። ዘሜን የሚባሉ ዋና ጥያቄዎች ናቸው። በየአመቱ በየጊዜው የሚመጡ ጥያቄዎች ናቸው። እንዲሁም ዊዝ ዲቴል ኤክስፕላኔሽን ነው እየሰራናቸው የምንገኘው። 5 ፓርት አለው። አሁን ፓርት 2 ላይ እንገኛለን። ፓርት 2 20 ጥያቄዎችን ከ21ኛ ጀምሮ እስከ 40ኛ ጥያቄ ያሉትን ፓርት 2 እንመለከታለን ዛሬ ማለት ነው። ቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ጀምሩ። ስለዚህ የፓርት 2 የመጀመሪያ ጥያቄ ወይም 21ኛ ጥያቄ ምን ይላል? which one is wrong description ከሚከተሉት ውስጥ ስህተት የሆነ ገለጻ የያዘ ወይም wrong የሆነ description የትኛው ነው? A an increase in price of imported goods affects consumer price index but not the GDP deflator. B GDP deflator measures the price of both consumer and producer goods which are produced in the economy. C an increase in the price of goods bought by firms or the government will show up in the GDP deflator but not in the consumer price index. D GDP deflator is computed using a fixed basket of goods whereas the consumer price index allows the basket of goods to change over time. እንግዲህ እያንዳንዳቸውን ስንመለከት የመጀመሪያው ኤን ስንመለከት an increase in price of imported good affects consumer price index but not the GDP deflator ነው የሚለው። increase in price of imported good affect የሚያደርገው consumer price index ነው። ትክክል ነው። ነገር ግን ጂዲፒን አፌክት አያደርገውም። ምክንያቱም ስለ ጂዲፒ ስትማሩ ምንድን የተባላችሁ ጂዲፒ ማለት አገር ውስጥ የተመረተ ፋይናል ፕሮዳክት ብቻ ነው። ስለዚህ ኢምፖርት የሚደረገው ነገር አፌክት አያደርገውም። ኮንሱመር ፕራይስ ኢንዴክስን ግን አፌክት ያደርገዋል። ምክንያቱም ኮንሱመሮቹ ገዝተው ስለሚጠቀሙት ፕራይሱ ሲጨምር ሲቀንስ ኮንሱመር ፕራይስ ኢንዴክስን አፌክት ያደርገዋል ማለት ነው። ፕራይስ የኢምፖርትድ ጉድ ፕራይስ ሲጨምር፣ ጂዲፒ ግን አይመለከተውም ስለ ኢምፖርትድ ጉድ ማለት ነው። ስለዚህ ኤ ትክክለኛ ነው። ሮንግ ዲስክሪፕሽን አይደለም፣ መልሳችን አይደለም። ወደ ቢ ስንሄድ ጂዲፒ ዲፍሌተር ሜዠርስ ዘ ፕራይስ ኦፍ ቦዝ ኮንሱመር ኤንድ ፕሮዲውሰር ጉድ ዊች አር ፕሮዲውስድ ኢን ዘ ኢኮኖሚ ነው። ትክክል ነው። ምክንያቱም ጂዲፒ ሁሉንም ኮንሱመር የሚሆን ፕሮዲውሰር ፋይናል ጉድን ሜዠር የሚያደርግ ወይም እሱን የሚመለከት ነው ማለት ነው። ጂዲፒ የሁለቱንም የኮንሱመርንም የፕሮዲውሰርንም ፋይናል ፕሮዳክት የሚይዝ ስለሆነ ትክክል ነው ቢ። ስለዚህ መልሳችን አይደለም። ወደ ሲ ሲነድ አን ኢንክሪዝ ኢን ፕራይስ ኦፍ ጉድ ቦት ባይ ፊርም ኦር ዘ ገቨርንመንት ዊል ሾው አፕ ኢን ዘ ጂዲፒ ዲፍሌተር በት ኖት ኢን ዘ ኮንሱመር ፕራይስ ኢንዴክስ ነው የሚለው። ኮንሱመር ፕራይስ ኢንዴክስ ሜዠር የሚያደርገው ኦንሊ ኮንሱመር ጉድስ ነው። ኦንሊ ኮንሱመር ጉድስ፣ ምክንያቱም ኮንሱመር ፕራይስ ኢንዴክስ ነው እያልን ያለ ነው። ስለዚህ ስለ ገቨርንመንት ፐርቼዝ እና ስለ ፊርም አይመለከተውም ማለት ነው ኮንሱመር ፕራይስ ኢንዴክስ። ስለዚህ ትክክል ነው። ኢንክሪዚንግ ፕራይስ ኦፍ ጉድስ ቦት ባይ ፊርምስ ኦር ዘ ገቨርንመንት የሚታየው ማን ላይ ነው? ጂዲፒ ዲፍሌተር ላይ ነው እንጂ ኮንሱመር ፕራይስ ኢንዴክስ ላይ አይታይም። ምክንያቱም እንደተባባል ነው ኮንሱመር ፕራይስ ኢንዴክስ የሚመለከተው ወይም ሜዠር የሚያደርገው ኦንሊ ኮንሱመር ጉድስ ስለሆነ ማለት ነው። ስለዚህ ሲ መልሳችን አይደለም፣ ትክክለኛ ነው። ወደ ዲ ስንሄድ ጂዲፒ ዲፍሌተር ኢዝ ኮምፒውትድ ዩዚንግ ኤ ፊክስድ ባስኬት ኦፍ ጉድስ ዌራስ ዘ ኮንሱመር ፕራይስ ኢንዴክስ አሎውስ ዘ ባስኬት ኦፍ ጉድስ ቱ ቻንጅ ኦቨር ታይም። ይህ እንግዲህ ተቃራኒ ነው የሆነ። ኮንሱመር ፕራይስ ኢንዴክስ የሚጠቀመው ፊክስድ ባስኬት ኦፍ ጉድስ ነው። ጂዲፒ ደግሞ ዩዝስ ቻንጂንግ ባስኬት ወይም ከረንት ፕሮዳክሽን የአሁኑም ፕሮዳክሽን የሚጠቀም። ኮንሱመር ፕራይስ ኢንዴክስ ፊክስድ የሆነ ባስኬትን ነው የሚጠቀመው። በተቃራኒው ደግሞ ጂዲፒ ግን ከረንት ፕሮዳክሽኑን ስለሆነ የሚጠቀም ቫሪ ያደርጋል ማለት ነው። ኦቨርታይም ቼንጅ ያደርጋል፣ ቼንጅ አለው። ስለዚህ ተቃራኒ ነው ማለት ነው። ተቃራኒ ስለሆነ ሮንግ ዲስክሪፕሽን የያዘው ዲ ነው ማለት ነው። ስለዚህ ይሄ አንደኛ ጥያቄ መልሳችን ዲ ይሆናል ማለት ነው። ለቻናላችን አሁንም አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ወደፊት የተለያዩ ኮርሶችን ስለምንሰራ ቪዲዮአችን ቀድሞ እንዲደርሷችሁ አድርጉ። እንዲሁም ደግሞ በኮሜንት ደግሞ ምን ኮርስ እንስራ፣ ቀጣይ ምን ኮርስ እንማማር የሚለውን እየገለጻችሁልን ማለፍ ትችላላችሁ ማለት ነው። ወደ 22ኛው ጥያቄ ስንሄድ which one of the following is correct about consumption function? ስለ ኮንሳምፕሽን ፋንክሽን ትክክል የሆነው የትኛው ነው የሚል እንግዲህ ጥያቄው 22ኛ ማለት ነው። ኤ ማርጂናል ፕሮፖሲቲ ቱ ኮንሱም ኦፍ ዘ ሪች ኢዝ ሃየር ዛን ማርጂናል ፕሮፖሲቲ ቱ ኮንሱም ኦፍ ዘ ፑር። ቢ ኤ ፍላተር ኮንሳምፕሽን ፋንክሽን ሻውስ ሃየር ማርጂናል ፕሮፖሲቲ ቱ ኮንሱም። ሲ ዘ ኮንሳምፕሽን ላይን ዳዝንት ፓስ ስሩ ዘ ኦሪጂን። ዲ ኤ ስቲፐር ኮንሳምፕሽን ፋንክሽን ስቲፐርስ ሪፕሬዘንትስ ኤ ስሞለር ማርጂናል ፕሮፖሲቲ ቱ ኮንሱም። እንግዲህ እያንዳንዳቸውን ስንመለከት ኤ ምን ይላል? ማርጂናል ፕሮፖሲቲ ቱ ኮንሱም ኦፍ ዘ ሪች ኢዝ ሃየር ዛን ማርጂናል ፕሮፖሲቲ ኦፍ ዘ ፑር። ማርጂናል ፕሮፖሲቲ ቱ ኮንሱም ማለት እንግዲህ ምን መሰላችሁ? አንድ ሰው ተጨማሪ ኢንካም ሲያገኝ
ኮንሱም የሚያደርገው የኮንሳምፕሽን መጠን ማለት ነው። ተጨማሪ ለምሳሌ 10 ሺህ ብር ኢንካሙ ቢጨምር የአንድ ሰው ለምሳሌ የአንድ ኮንሱመር ኢንካሙ በ10 ሺህ ብር ቢጨምር ከዚህ 10 ሺህ ብር ምን ያህሉን ኮንሱም ያደርገዋል የሚለው ነው። ማርጂናል ፕሮፊት ቱ ኮንሱም ማለት ይሄ ነው በኢኮኖሚክስ ጽንሰ ሀሳብ ማለት ነው። ስለዚህ ምንድን ነው የሚለው የሀብታሞች ወይም የሪቾች ማርጂናል ፕሮፊት ቱ ኮንሱም ከፑሮች ይበልጣል ነው። ይሄ ፎልስ ነው በኢኮኖሚክስ ህግ። ምክንያቱም ከሚያገኙት ተጨማሪ ኢንካም ላይ ሞር ኮንሱም የሚያደርጉ ፑሮች ናቸው ወይም ዝቅተኛ የኑሮ ደረጃ ላይ የሚኖሩ ሰዎች ናቸው እንጂ ከፍተኛ የኑሮ ደረጃ ላይ ያሉት ኮንሳምፕሽናቸው ሃየር ሌቭል ስለሆነ የሚያገኙትን ተጨማሪ ገንዘብ አብዛኛውን ኮንሱም አያደርጉትም። ነገር ግን ድሆቹ ወይም ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ከሚያገኙት ገቢ ላይ አብዛኛውን ፖርሽን ኮንሱም ያደርጉታል። ስለዚህ ማርጂናል ፕሮፊት ቱ ኮንሱም ኦፍ ፑር ኢዝ ሃየር ዛን ሪች ነው። ስለዚህ መልስ አይደለም፣ ኮሬክት አይደለም ማለት ነው። ወደ ቢ ስንሄድ ፍላተር ኮንሳምፕሽን ፋንክሽን ሻውስ ሃየር ማርጂናል ፕሮፊት ቱ ኮንሱም። ፍላተር ኮንሳምፕሽን ፋንክሽን ሲኖረን ማርጂናል ፕሮፊት ቱ ኮንሳምፕሽናችን ሃይ ይሆናል ነው። ይህ ትክክል አይደለም። ምክንያቱም ፍላት የሆነ ማርጂናል ፕሮፊት ቱ ኮንሱም ሲኖረን ስሞለር ስሎፕ ነው የሚኖረን። ስሞለር ስሎፕ ኖረን ማለት ደግሞ ማርጂናል ፕሮፊት ቱ ኮንሱም ደግሞ ዘ ስሎፕ ኦፍ ኮንሳምፕሽን ፋንክሽን ነው። ስለዚህ ስሞለር ስሎፕ ካለ ስሞለር ማርጂናል ፕሮፊት ቱ ኮንሱም ነው የሚሆን ማለት ነው። ስለዚህ ፍላተር ኮንሳምፕሽን ፋንክሽን ሲኖረን ላወር ማርጂናል ፕሮፊት ቱ ኮንሱም ነው እንጂ ሃየር አይኖረንም። ወደዚህ ስንል ዘ ኮንሳምፕሽን ላይን ዳዝንት ፓስ ስሩ ዘ ኦሪጂን። ማርጂናል ይሄ ኮንሳምፕሽን ፋንክሽን ወይም የኮንሳምፕሽን ላይን በኦሪጂን አይሄድም ነው። ይሄ ትክክል ነው። ምክንያቱም ምንድን መሰላችሁ ሁለት አይነት ኮንሳምፕሽን አለ፣ ኢንዲዩስድ ኮንሳምፕሽን እና አውቶኖመስ ኮንሳምፕሽን የሚባል። ኢንዲዩስድ ኮንሳምፕሽን ማለት ከኢንካም ጋር ዲፐንደንት ነው። ኢንካም ሲጨምር ይጨምራል፣ ኢንካም ሲቀንስ አብሮ ይቀንሳል። አውቶኖመስ ኮንሳምፕሽን ማለት ግን ኢንካማችን ዜሮ ቢሆንም እንኳን ዜሮ አይሆንም። ኢንካማችን ዜሮ ቢሆንም እንኳን ያ አውቶኖመስ ኮንሳምፕሽን የሚባለው አለ። ስለዚህ ኮንሳምፕሽናችን ሁሌም ቢሆን ከዜሮ በላይ ነው እንጂ ዜሮ መሆን አይችልም። ኮንሳምፕሽን ላይናችን ዳዝንት ፓስ ስሩ ዘ ኦሪጂን፣ በኦሪጂኑ ላይ ማለፍ አይችልም ማለት ነው። ስለዚህ መልሳችን በዚሁ ሲ ሆነ ማለት ነው። የ22ኛ ጥያቄ መልሳችን ሲ ይሆናል ማለት ነው። ስለ ኮንሳምፕሽን ትክክለኛ የሆነ ወደ 23ኛ ጥያቄ ስንሄድ which type of interest rate is majorly reported in the media or in newspaper። በሚዲያ ወይም በጋዜጣ ላይ ብዙውን ጊዜ የምንመለከተው ኢንተረስት ሬት የትኛው አይነት ኢንተረስት ሬት ነው ነው። ሁለት አይነት ኢንተረስት ሬት ስላለ ነው። የመጀመሪያው ሪል ኢንተረስት ሬት ይባላል፣ ኖሚናል ኢንተረስት ሬት ይባላል። ስለዚህ ጥያቄው ምርጫዎች ምን ይላሉ? ኤ ሪል ኢንተረስት ሬት፣ ቢ ኖሚናል ኢንተረስት ሬት፣ ሲ ኔት ኢንተረስት ሬት፣ ዲ አጀስትድ ኢንተረስት ሬት። እንግዲህ የሪል ኢንተረስት ሬት ማለት ኢንፍሌሽን ኮንሲደር ያደረገ ኢንተረስት ሬት ነው። ከኢንፍሌሽን አንጻር አጀስት የተደረገ ኢንተረስት ሬት ማለት ነው። ኖሚናል ኢንተረስት ሬት ማለት ደግሞ ዝም ብሎ እንዲሁ ያለው ኢንተረስት ሬት ነው። ገበያው ላይ ያለው ኢንተረስት ሬት ነው እንጂ ከኢንፍሌሽን አንጻር ምናምን ታይቶ አይደለም። ስለዚህ ጋዜጦች ወይም ሚዲያዎቹ ደግሞ በብዛት የሚመለከቱ ምኑ ነው እንዲሁ ያለውን ኢንተረስት ሬት ነው እንጂ ከኢንፍሌሽን አንጻር አጀስት አድርገው አይደለም የሚጠቀሙ ሚዲያዎቹ ማለት ነው። ስለዚህ ለሚዲያ ብዙ ጊዜ በሚዲያ የምናየውና የምንሰማው ኢንተረስት ሬት የትኛው አይነት ነው ማለት ነው? ኖሚናል ኢንተረስት ሬት የሚባለው ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። የ23ኛ ጥያቄ ወደ 24ኛ ጥያቄ ስንሄድ which one is correct about saving? ስለ ሴቪንግ ትክክል የሆነው የትኛው ነው ነው? A it refers to the act of depositing money, B it refers to the accumulated money, C it refers to the flow concept, D is the same with the concept of saving። እንግዲህ አብዛኞቹ ውስጥ ተመለከቷቸው ለሴቪንግ መልስ የሚሆኑ አይነት ናቸው አብዛኞቹ ኤክስፕላኔሽኖች። ነገር ግን ሞር ለሴቪንግ የሚቀርበው ደግሞ ሲ ነው። ኢት ሪፈርስ ቱ ፍሎ ኮንሴፕት ነው። ሴቪንግ ፍሎ ኮንሴፕት ነው ማለት ነው። ይሄ አኮሙሌትድ ምናምን የሚለው ዌልዝ ነው እንጂ ሴቪንግ ልንለው አንችልም። ስለዚህ ፍሎ ኮንሴፕት የሚለው ሲ ይሆናል ማለት ነው። የ24ኛ ጥያቄ መልሳችን። ወደ 25ኛ ስንሄድ አኮርዲንግ ቱ ዘ አክስለሬተር ቲዮሪ ኦፍ ኢንቨስትመንት፣ በአክስለሬተር ቲዮሪ ኦፍ ኢንቨስትመንት አንጻር ትክክል የሆነው ስለዚህ ትክክል የሆነው የትኛው ነው ነው 25ኛ ጥያቄ። ኤ ካፒታል ኢንቨስትመንት አውትላይስ ኢዝ ፋንክሽን ኦፍ ኢንተርናሽናል ትሬድ ኤንድ ፋይናንስ። ቢ ራይዚንግ ዲማንድ ፎር ጉድስ ኤንድ ሰርቪስ ዊል ኮዝ ኤ ፋል ኢን ዘ ዲማንድ ፎር ኢንቨስትመንት። ሲ ኮንሳምፕሽን ኢዝ ዌስት ኦፍ ሪሶርስ ኤንድ ዊ ኦንሊ ኒድ ቱ ኢንካሬጅ ሴቪንግ። ዲ ዌን ኮንሳምፕሽን ስፔንዲንግ ኢንክሪዝ ኢት ዊል ሊድ ቱ አን ኢንክሪዝ ኢን ኢንቨስትመንት ዲማንድ። እንግዲህ ሁሎችንም ምርጫዎች ስንመለከታቸው ሲጀመርም በመጀመሪያው ገና ትክክል አይደሉም። ትክክለኛ የሆኑ ገለጻዎች አይደሉም። አክሲለሬተር ቲዮሪ ደግሞ ምንድን ነው የሚለው? አክሲለሬተር ቲዮሪ ስቴትስ ዛት ሃየር ዲማንድ ኦር ኮንሳምፕሽን ሌድስ ቱ ኢንክሪዝ ኢን ኢንቨስትመንት። ኮንሳምፕሽን ወይም ዲማንድ ሃይ እየሆነ ወይም እየጨመረ በመጣ ቁጥር ኢንቨስትመንት እየጨመረ ይመጣል። ሰዎቹ ያንን ዲማንድ አይተው ወይም ያንን ኮንሳምፕሽን አይተው
ሞር ኢንቨስት እያደረጉ ይመጣሉ። ወደ ገበያው ኢንቨስትመንት እየጨመረ ይመጣል ነው የሚል ይሄ አክስለሬተር ቲዮሪ የሚባለው ማለት ነው። ስለዚህ ትክክለኛ መልሳችን የ25ኛ ጥያቄ ዲ ይሆናል ማለት ነው መልሳችን። ወደ 26ኛ ስንሄድ which of the following is not true about the determinants of consumption expenditure at individual and national level? ስለ ኮንሳምፕሽን እና ስለ ኤክስፔንዲቸር ትክክል ያልሆነው የትኛው ነው ከሚከተሉት ኤ ኮንሳምፕሽን ኤክስፔንዲቸር ፐር ዩኒት ኦፍ ኢንካም ኢዝ ሞር ፎር ፑር ፒፕል ዛን ሪች ፒፕል። የፑር የሚባሉት ወይም ዝቅተኛ ኑሮ ደረጃ የሚኖሩ ሰዎች ከሀብታም ሰዎች የበለጠ ኮንሱም ያደርጋሉ ወይም ኤክስፔንዲቸር አላቸው ነው። ይህ ትክክል ነው። የፑር ፒፕሎች ኮንሳምፕሽን ፐር ዩኒት ኦፍ ኢንካማቸው ከሪች ፒፕሎች ይበልጣል ነው የሚለው። ይህ ትክክል ነው። ምክንያቱም በኮንሳምፕሽን ላይ ማርጂናል ፕሮፖርሽን ኮንሱም ላይ እየተነጋገረ ነው ኮንሴፕት ማለት ነው። በእያንዳንዱ የሚያገኟት ኢንካም ዩኒት ኦፍ ኢንካም ላይ የድሆቹ ወይም ዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ከሚያገኙት ኢንካም ላይ አብዛኛውን ኮንሱም እያደረጉ ነው የሚሄዱ ከሪች ከሚባሉ ፒፕሎች የበለጠ ማለት ነው። የሚያገኙትን ኮንሱም እያደረጉ ነው የሚሄዱ። ስለዚህ ኤ ትክክል ነው፣ መልሳችን አይሆንም። ወደ ቢ ሲንሄድ ኤ ሃየር ሌቭል ኦፍ ዳይሬክት ታክስ ሊድስ ቱ ላወር ሌቭል ኦፍ ኮንሳምፕሽን ኤክስፔንዲቸር። ከፍተኛ ታክስ ሲኖር ወይም ከፍተኛ ዳይሬክት ታክስ ሲኖር ዝቅተኛ ኮንሳምፕሽን ኤክስፔንዲቸር እንዲኖር ያደርጋል ነው። ይህ ትክክል ነው። ምክንያቱም በሁለት መልኩ ነው። ይሄ አንደኛ ሃየር ሌቭል ኦፍ ዳይሬክት ታክስ የሚጣል ከሆነ ሰዎቹ ታክሱ ብዙ ስለሚሆንባቸው ብዙ ነገር ኮንሱም አያደርጉም። ኮንሱም ያደርጉት ነገር የላቸውም። ኮንሱም ያደርጉትን ነገር ይቀንሳሉ፣ ብዙ ታክስ ለመክፈል ማለት ነው። እንዲሁም በሌላ መልኩ ደግሞ ፊርሞቹ ብዙ ታክስ የሚጣልባቸው ከሆነ ብዙ ነገር ፕሮዲውስ አያደርጉም። ስለዚህ ብዙ ነገር ፕሮዲውስ ካልተደረገ ደግሞ ብዙ ነገር ኮንሱም አይደረግም፣ ኤክስፔንዲቸርም አብሮ በዛው ልክ ይቀንሳል ማለት ነው። ስለዚህ ቢ ትክክለኛ ነው። ወደ ሲ ስንሄድ when people expect fall in price in the future they tend to increase current consumption። ይህ ደግሞ ምንድነው? ሰዎቹ ወደፊት የኮሞዲቲዎች ዋጋ ይቀንሳል ብለው ካሰቡ አሁን ኮንሱም የሚያደርጉትን ነገር ይጨምራሉ ነው። ይህ ትክክል አይደለም። ምክንያቱም ለምሳሌ ጫማ ለመግዛት ወደ ገበያ ብትሄዱና ያ ጫማ አሁን ዋጋው 4000 ብር ነው። የዛሬ ወር 2000 ብር ይገባል ብትባሉ ምንድነው የምታደርጉት? ያንን ጫማ ሳትገዙት ትመለሳላችሁ ማለት ነው። ወደፊት ለመግዛት ቀጠሮ ይዛችሁ ሳትገዙት ትመለሳላችሁ። ያ ማለት ምንድነው? ኮንሳምፕሽናችሁን ዲክሪዝ አደረጋችሁት። አሁን ወደፊት በምን ለማድረግ በርካሽ ለመግዛት ማለት ነው። ስለዚህ ሰዎቹ ወደፊት ፕራይስ ዲክሪዝ ያደርጋል ብለው ኤክስፔክት የሚያደርጉ ከሆነ ኮንሳምፕሽናቸውን ዲክሪዝ ያደርጋሉ እንጂ አይጨምሩም። ወደፊት በዝቅተኛ ዋጋ ለመግዛት አሁን ኮንሳምፕሽናቸውን ይቀንሳሉ እንጂ አይጨምሩም። ስለዚህ ሲ ትክክለኛ አይደለም፣ መልሳችን ሲ ነው ማለት ነው። ዲን ስንመለከተው አን ኢንክሪዝ ኢን ሬት ኦፍ ኢንተረስት ሌድስ ቱ ሪዳክሽን ኦፍ ኮንሳምፕሽን ኤክስፔንዲቸር። ኢንተረስት ሬት ሲጨምር ኮንሳምፕሽን ኤክስፔንዲቸር ይቀንሳል ነው። ይህ ትክክል ነው። ኢንተረስት ሬት ሲጨምር አንደኛ ባንኮቹ የሚከፍሉት ኢንተረስት እየጨመረ ሲሄድ ሰው ኢንካሙን ኮንሱም ከማድረግ ይልቅ ኢንተረስት ለማግኘት ወደ ባንኮቹ ያስቀምጠዋል እንጂ ሞር ያንን ኢንካም ኮንሱም አያደርገውም ማለት ነው። ከዛ ውጭ ደግሞ አሁንም ሰዎቹም ተበድረው ኮንሱም አያደርጉም፣ የሚከፍሉት ኢንተረስት ከፍተኛ እየሆነ ስለሆነ። ስለዚህ ዲ ትክክለኛ ነው፣ መልስ አይደለም። ስለዚህ የ26ኛ ጥያቄ መልሳችን ሲ ነው፣ ሮንግ የሆነው ሲ ነው ማለት ነው። ወደ 27ኛ ጥያቄ ስንሄድ አንደር ዘ ኬኒዣን ኮንሳምፕሽን አናሊሲስ፣ ኬኒዣን ኢኮኖሚክ ቲዮሪ እንግዲህ ስለ ኮንሳምፕሽን አናሊሲስ ምን ይላል? ትክክለኛ የሆነው የትኛው ነው? 27ኛ ጥያቄ ስንመለከተው ኤ ማርጂናል ፕሮፖርሽን ቱ ኮንሱም ኢዝ ኦልዌይስ 1፣ ቢ አቨሬጅ ፕሮፖርሽን ቱ ኮንሱም ፋልስ አስ ኢንካም ራይዝ፣ ሲ ኮንሳምፕሽን ኢዝ ዲተርማይንድ ባይ ሃውስሆልድስ ዌልዝ፣ ዲ ዌን ኢንካም ኢኳል 0 ኮንሳምፕሽን ዊል ቢ 0 የሚሉ እንትኖች አሉ። ይህን ስንመለከተው ማርጂናል ፕሮፖርሽን ቱ ኮንሱም ኢዝ ኦልዌይስ 1 የሚለው ትክክል አይደለም። ኬኒዣን ኢኮኖሚክስ አሳፕሽኑ ምንድን ነው የሚለው? ማርጂናል ፕሮፖርሽን ቱ ኮንሱም ኢዝ ለዛን 1 ኖት ኦልዌይስ 1፣ ከአንድ በታች ነው የሚለው። ስለዚህ ይሄ ትክክለኛ አይደለም ማለት ነው ስለ ኬኒዣን። ወደ ቢ ስንሄድ እንግዲህ አቨሬጅ ፕሮፖርሽን ቱ ኮንሱም ፋልስ አስ ኢንካም ራይዝ፣ ኢንካማችን እየጨመረ በመጣ ቁጥር አቨሬጅ ፕሮፖርሽን ቱ ኮንሱም ይቀንሳል ነው የሚለው። ይህ ትክክለኛ ነው። ወደ ሲ ስንሄድ ኮንሳምፕሽን ኢዝ ዲተርማይንድ ባይ ሃውስሆልድስ ዌልዝ፣ ኮንሳምፕሽናችን በሃውስሆልዶቹ ዌልዝ ነው ዲተርማይን የሚደረገው። ይህ ትክክል አይደለም፣ በኢንካም ነው እንጂ በዌልዝ አይደለም። ይሄ ወደ ዲ ስንሄድ ዌን ኢንካም ኢኳል 0 ኮንሳምፕሽን ዊል ቢ 0፣ ይህም ትክክል አይደለም። ምክንያቱም ኮንሳምፕሽን መቼም ቢሆን 0 አይሆንም ብለን ተነጋግረናል። ለምን? አውቶኖመስ ኮንሳምፕሽን የሚባል ስላለ። ስለዚህ ትክክለኛው የኬኒዣን ኢኮኖሚክስ ቲዮሪ ትክክለኛው ኮንሳምፕሽን አናሊሲስ የሆነው የትኛው ነው? ቢ ነው ማለት ነው። አቨሬጅ ፕሮፖርሽን ቱ ኮንሱም ፋልስ አስ ኢንካም ራይዝ የሚለው ትክክለኛ መልሳችን ይሆናል። ወደ 28ኛ ጥያቄ ስንሄድ 28ኛ ጥያቄ ምን ይላል?
which one of the following is correct about the determinants of investment? ከሚከተሉት ውስጥ ስለ determinants of investment ትክክል የሆነው የትኛው ነው 28ኛ ጥያቄ። A if interest rate decrease the cost of investment increase. ኤ ምንድነው? ኢንተረስት ሬት ሲቀንስ ኮስት ኦፍ ኢንቨስትመንት ይጨምራል ነው የሚለው። ይሄ ትክክል አይደለም። ምክንያቱም ኢንተረስት ሬት ከቀነሰ ሰዎቹ ኢንቨስት ለማድረግ የሚያወጡት ኮስትም በዛው ልክ ነው የሚቀንስ፣ ኢንተረስት ሬት ከቀነሰ ማለት ነው። ስለዚህ ኤ ትክክለኛ አይደለም። ወደ ቢ ስንሄድ ኢፍ ቢዝነስ ቢካም ፒስሚስቲክ አባውት ፊውቸር ሴል ኢንቨስትመንት ስፔንዲንግ ግሮስ። ፒስሚስቲክ ማለት እንግዲህ ኔጋቲቭ የሆነ አተያይ ማለት ነው። ስለዚህ ቢዝነሶቹ ወደፊት ስለ ሴልሳቸው ስለ ሽያጫቸው ፒስሚስቲክ የሆነ ወይም ኔጋቲቭ የሆነ ወደፊት ወይ አይሸጥልኝም ወይ ዋጋ ይቀንሳል ወይ የሆነ ማርኬት ፌለር ይገጥመኛል ብለው ካሰቡ ኢንቨስትመንታቸው ይጨምራል ነው የሚለው። ይሄ ተቃራኒ ነገር ነው። አይጨምርም፣ እንደገና ይቀንሳሉ። ወደፊት ሴልስ አይኖርም፣ ፕሮዲዩስ ያደረግኩት ኮሞዲቲ አይሸጥም ብለው ካሰቡ ኢንቨስትመንታቸውን ይቀንሳሉ እንጂ አይጨምሩም ማለት ነው። ስለዚህ ቢ ፎልስ ነው፣ ትክክል አይደለም። ወደ ሲ ሲኔድ ኢፍ ቢዝነስ ታክስ ዲክሪዝ ቢዝነስ ኢንቨስትስ ለስ። ቢዝነስ ታክስ ዲክሪዝ ሲያደርግ ቢዝነሶቹ ኢንቨስት የሚያደርጉትን ነገር ይቀንሳሉ። ይህም ትክክል አይደለም። አብዛኛው ካምፓኒ የትኛውም ድርጅት ቢሆን ግብር እየተቀነሰለት ከመጣ ሞር ነው ኢንቨስት የሚያደርግ። የሚከፍለው ነገር እየቀነሰ ከመጣ ሞር ኢንቨስት ያደርጋል። እንደውም አዳዲስ ካምፓኒዎችም ወደ ኢንዱስትሪው እየገቡ ይመጣሉ። አዳዲስ ፊርሞቹም ክሬት ይደረጋሉ፣ ወደ ስራ ይገባሉ ማለት ነው ቢዝነስ ታክስ የሚቀንስ ከሆነ። ስለዚህ ኢንቨስትመንት ለስ ሳይሆን የሚሆነው ግሮ ነው የሚያደርገው፣ ግሮ አፕ ነው የሚያደርገው፣ ይጨምራል ማለት። ስለዚህ ሲም ትክክል አይደለም። ወደ ዲ ሲኔድ ኢፍ ናሽናል ኢንካም ጎዝ አፕ ኢንዲዩስድ ኢንቨስትመንት ኦልሶ ጎዝ አፕ። ናሽናል ኢንካም ሲጨምር ኢንዲዩስድ ኢንቨስትመንት አብሮ ይጨምራል ነው። ይህ ትክክል ነው። ናሽናል ኢንካም ከጨመረ ኢንቨስትመንትም በዛው ልክ አብሮ እየጨመረ ስለሚሄድ ማለት ነው። ስለዚህ የ28ኛ ጥያቄ ስለ ዲተርሚናንትስ ኦፍ ኢንቨስትመንት ትክክል የሆነው ዲ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። ወደ 29ኛ ጥያቄ ስንሄድ which one of the following is not components of national income? የናሽናል ኢንካም ኮምፖነንት ያልሆነ የትኛው ነው? ኤ ኮምፐንሴሽን ኦፍ ኤምፕሎይስ፣ ቢ ፕሮፕራይተርስ ኢንካም፣ ሲ ኮርፖሬት ፕሮፊት፣ ዲ ኔት ኤክስፖርት። ሶስቱ ኮምፐንሴሽን ኦፍ ኤምፕሎይስ፣ ፕሮፕራይተርስ ኢንካም እና ኮርፖሬት ፕሮፊት፣ እነዚህ ሶስቱም ናሽናል ኢንካም ናቸው፣ የናሽናል ኢንካም ኮምፖነንት ናቸው። ዲ ግን ኔት ኤክስፖርት ግን የናሽናል ኢንካም ኮምፖነንት አይደለም ማለት ነው። ይልቁንስ ይህ ጂዲፒን በኤክስፔንዲቸር ሜትድ ተጠቅመን ስናሰላ ፓርት ኦፍ ጂዲፒ ነው እንጂ ናሽናል ኢንካም አይደለም ማለት ነው። ይሄ ኔት ኤክስፖርት የናሽናል ኢንካም ኮምፖነንት አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። ወደ 30ኛ ጥያቄ ስንሄድ which one is an approach to economic system which argues that economic affairs of society are best guided by the decision of individuals? ከሚከተሉት አፕሮቾች ኢኮኖሚክ አፌሮች በኢንዲቪዥዋል በሶሳይቲው ነው መፈታት ያለባቸው ብሎ የሚያምን የትኛው ነው? ኤ ሌዚስ ፌር፣ ቢ መርካንታሊዝም፣ ሲ ኮሙኒዝም፣ ዲ ኮሙናሊዝም። እንግዲህ ይህ ሌዚስ ፌር ነው መልሳችን። ትክክለኛው መልስ ኤ ነው ማለት ነው የ30ኛ ጥያቄ። ምክንያቱም ሌዚስ ፌር ማለት ነፃ ገበያ ማለት ነው። ማንኛውም አይነት የኢኮኖሚክ አፌር ወይም ማንኛውም ኢኮኖሚክ ፕሮብሌም በሶሳይቲው በኢንዲቪዥዋል ዲሲሽን ነው መፈታት ያለበት ብሎ ነው የሚያምን ይህ ሌዚስ ፌር የሚለው ማለት ነው። ስለዚህ የ30ኛ ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 31ኛ ስንሄድ which one of the following is not correct statement? which one of the following statement is not correct? ትክክል ያልሆነ የትኛው ነው? ኤ households decide how much to spend on goods and services and save depending on their income after tax. ሰዎቹ ስፔንድ የሚያደርጉትን ነገር ለጉድ ኤንድ ሰርቪስ ስፔንድ የሚያደርጉትን ነገር የሚወስኑት ከታክስ በኋላ ባላቸው ኢንካም ነው። ይህ ትክክለኛ ስቴትመንት ነው። ምክንያቱም አሁን እናንተ አንድ ድርጅት ቢኖራችሁ አንድ ድርጅት ወይም የሆነ ገቢ ያላችሁ እንበል፣ ደሞዝም ይሁን ተቀጥራችሁ የምትሰሩበት ኢንካም አላችሁ። ስለዚህ ምን ልጠቀም፣ ምን ልግዛ፣ ልብስ ልግዛ፣ ጫማ ልግዛ፣ ስልክ ልግዛ፣ ይሄን ልግዛ ብላችሁ የምትወስኑት ከታክስ በኋላ ባላችሁ በዲስፖዚብል ኢንካማችሁ ነው። ከታክስ በኋላ ባላችሁ እጃችሁ ላይ ባላችሁ ገንዘብ መጠን ነው። ስለዚህ ኤ ትክክለኛ ስቴትመንት ነው ማለት ነው። ወደ ቢ ስንሄድ ኢንዲዩስድ ኮንሳምፕሽን ኢዝ ፓርት ኦፍ ኮንሳምፕሽን ዛት ዲፔንድስ ኦን ኦር ኢዝ ኢንዲዩስድ ባይ ፋክተርስ ራዘር ዛን ዲስፖዚብል ኢንካም። በዲስፖዚብል ኢንካምም በሌሎችም አፌክት የሚሆነው ይሄ ኢንዲዩስድ ኮንሳምፕሽን የሚል ይህ ትክክለኛ ነው። ወደ ሲ ስንሄድ ቶታል ኮንሳምፕሽን ኢዝ ዘ መልቲፕሊኬሽን ኦፍ አውቶኖመስ ኮንሳምፕሽን ኤንድ ኢንዲዩስድ ኮንሳምፕሽን። ቶታል ኮንሳምፕሽን የሁለቱ ብዜት ነው የሚል የአውቶኖመስ እና የኢንዲዩስድ ኮንሳምፕሽን። ይህ ትክክለኛ አይደለም። ምክንያቱም ቶታል ኮንሳምፕሽን የሁለቱ ድምር ነው እንጂ ብዜት አይደለም። የአውቶኖመስ ኮንሳምፕሽን እና የኢንዲዩስድ ኮንሳምፕሽን ድምር ነው ማለት ነው ቶታል ኮንሳምፕሽን። ስለዚህ ሲ ትክክለኛ ስቴትመንት ስላልሆነ ትክክለኛ መልሳችን ሲ ነው። ዲን አን አውቶኖመስ ኮንሳምፕሽን ቻንጅስ ዱ ቱ ቻንጂን ፋክተርስ አዘር ዛን ዘ ዲስፖዚብል ኢንካም።
ዲ አውቶኖመስ ኮንሳምፕሽን ከኢንካም ውጭ ባሉ ፋክተር ነው ቼንጅ የሚያደርገው ኢንካም ሳይሆን ሌሎች ፋክተሮች ናቸው አፌክት የሚያደርጉት ነው የሚለው ዲ ትክክለኛ ስቴትመንት ነው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። የ31ኛ ጥያቄ ወደ 32ኛ ጥያቄ ስንሄድ which one is feature of domestic trade የዶሜስቲክ ትሬድ ትክክለኛ ፌቸር የሆነው የትኛው ነው ነው 32ኛ ጥያቄ። ምርጫዎችን ስንመለከት እንግዲህ ኤ restricted movement of goods and services፣ ቢ products bought and sold by people who live within the domestic market፣ ሲ help to harmonize international political relations፣ ዲ enhance cultural exchange and ties among different countries። እንግዲህ ስንመለከታቸው ኤ restricted movement of goods and services restricted ሆኖ ነገር ግን በሀገራት መካከልም ሊኖር ይችላል። ስለዚህ ኤ ትክክል አይደለም፣ የዶሜስቲክ ትሬድ ፌቸር አይደለም። ቢ ፕሮዳክት ቦት ኤንድ ሶልድ ባይ ፒፕል ሁ ሊቭ ዊዝን ዘ ዶሜስቲክ ማርኬት፣ ይህ ትክክል ነው። ፕሮዳክቶቹ ሶልድ የሚደረጉ የሚሸጡም ሆነ የሚገዙ በዶሜስቲክ ሶሳይቲ ወይም በዶሜስቲክ ማርኬት ብቻ ነው እንጂ ከሀገር ውጭ አይሸጥም በዶሜስቲክ ትሬድ ጊዜ ማለት ነው። ስለዚህ ትክክለኛ መልስ ቢ ነው። ሄልፕስ ቱ ሃርሞናይዝ ኢንተርናሽናል ፖለቲካል ሪሌሽን፣ ኢንተርናሽናል ፖለቲካል ሪሌሽን የለም በዶሜስቲክ ትሬድ ጊዜ፣ ምክንያቱም ሀገር ውስጥ ብቻ ነው ግብይት የሚካሄደው። እንዲሁም ኢንሃንስ ካልቸራል ኤክስቼንጅ ኤንድ ታይ አመንግ ዲፈረንት ካንትሪ የሚለው ዲም ትክክል አይደለም፣ ምክንያቱም ምንም አይነት በሀገራት መካከል ትሬድ ስለሌለ ካልቸራል ኤክስቼንጅ ምንም ስለሌለ ማለት ነው። ስለዚህ ትክክለኛ መልሳችን ለ32ኛ ጥያቄ ቢ ይሆናል ማለት ነው። ወደ 33ኛ ጥያቄ ስንሄድ 33ኛ ጥያቄ ምን ይላል? which of the following rightly describe retail trade፣ ስለ ሪቴል ትሬድ ትክክል የሆነው የትኛው ነው ነው 33 ኤ retail trade involves selling goods and services for direct consumption፣ ቢ retail sales in large quantity relative to wholesale trade፣ ሲ retail trade involves agent other than standard consumer፣ ዲ retail do not have credit arrangement with wholesalers። እንግዲህ እያንዳንዱ ስናያቸው ኤ ሪቴል ትሬድ ኢንቮልቭስ ሴሊንግ ጉድስ ኤንድ ሰርቪስስ ፎር ዳይሬክት ኮንሳምፕሽን፣ ይህ ነው ትክክለኛው ምርጫ። ምክንያቱም ሪቴል ትሬድ የምንለው ለዳይሬክት ኮንሳምፕሽን የሚሆኑ ኮሞዲቲዎችን ጉድስ ኤንድ ሰርቪስስ የሚሸጥ ነው ማለት የሚሸጡ ነጋዴዎች ናቸው እንግዲህ ሪቴል መርቻንት የሚባሉት እና ትሬዱም እንግዲህ ይሄ ሽያጭ የሚካሄድበት ትሬድ ነው ሪቴል ትሬድ የምንለው ለዳይሬክት ኮንሳምፕሽን የሚውሉ ብቻ ማለት ነው። ሌሎቹ መልሶቹ ትክክለኛ መልስ አይደሉም ስለ ሪቴል ትሬድ። ስለዚህ መልሳችን ኤ ይሆናል ማለት ነው 33ኛ። ወደ 34ኛ ጥያቄ ስንሄድ among the following alternative which one is part of GDP calculation፣ ስለ ከሚከተሉት ውስጥ የጂዲፒ ካልኩሌሽን ፓርት የሆነው የትኛው ነው ነው እንግዲህ 34ኛ ጥያቄ የሚለው ኤ ፐብሊክ ትራንስፈር ፓይመንት፣ ቢ ሃውስሆልድ ፋይናል ኮንሳምፕሽን፣ ሲ ሞኔታሪ ፓይመንት ቱ ዘ ፑር፣ ዲ ሶሻል ሴኩሪቲ ኤንድ ሰብሲዲ። ጂዲፒ ምንድን ነው ብለናል? ሜዥር የሚያደርገው ፕሮዲውሰር እና ኮንሱመር ፕሮዳክት ሆኖ ነገር ግን ፋይናል ፕሮዳክቶችን ነው ብለናል። ስለዚህ ጂዲፒ የምንለው ፐብሊክ ትራንስፈር ፓይመንት አይደለም። ፐብሊክ ትራንስፈር ፓይመንት ማለት ከመንግስት በተለያየ መልክ ለድጎማ ለማህበረሰቡ የሚሰጠው ነው። ያ ጂዲፒ አይባልም፣ ከጂዲፒ ካልኩሌሽን አይመደብም። ሲ ደግሞ ሞኔታሪ ፓይመንት ቱ ዘ ፑር፣ ዝቅተኛ ኑሮ ደረጃ ላላቸው ሰዎች የሚሰጥ ድጎማ ማለት ነው። ይህም ትክክል አይደለም። ወደ ዲ ሲኔድ ሶሻል ሴኩሪቲ ኤንድ ሰብሲዲ፣ ድጎማዎችና የሶሻል ሴኩሪቲ፣ ይህም ትክክለኛ አይደለም። ስለዚህ ትክክለኛ የጂዲፒ ፓርቲ የሆነው የቱ ነው? ሃውስሆልድስ ፋይናል ኮንሳምፕሽን ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። የ34ኛ ጥያቄ ወደ 35ኛ ጥያቄ ስንሄድ 35ኛ አይዴንቲፋይ ዘ ቤኔፊት ኦፍ ዶሜስቲክ ትሬድ ኦቨር ኢንተርናሽናል ትሬድ፣ ያ ማለት ከኢንተርናሽናል ትሬድ ይልቅ ዶሜስቲክ ትሬድ በማድረጋችን የምናገኘው የተለየ ጥቅም የትኛው ነው ነው ከሚከተሉት ኤ ሃየር ፍሪደም ቱ ዘ ሴሌክሽን ኦፍ ፕሮዳክትስ፣ ሃየር ፍሪደም እናገኛለን ነው። ይሄ ትክክል አይደለም። ምክንያቱም እንደውም ዶሜስቲክ ትሬድ ሲኖር የተወሰኑ ፕሮዳክቶች ነው የሚኖሩን። ኢንተርናሽናል ትሬድ ቢኖር ግን ብዙ ፕሮዳክቶች ይኖሩና ሃየር ፍሪደም እንዲኖረን ያደርግ ነበር። ስለዚህ ትክክል አይደለም ይሄ። ቢ ሃየር ትራንዛክሽን ኮስት፣ ከፍተኛ ትራንዛክሽን ኮስት አለው ነው በነፊት ይሄ ዶሜስቲክ ትሬድ የሚባለው። ይህም ትክክል አይደለም። ከፍተኛ ትራንዛክሽን ኮስት ሊኖረው የሚችለው ኢንተርናሽናል ትሬድ ነው እንጂ ይሄ ዶሜስቲክ ትሬድ ሲኖር ምንም አይነት ሃየር ትራንዛክሽን ኮስት አይኖረንም። ምክንያቱም ለመሸጥ ከሀገር ውጭ አንሄድም፣ የተለያየ የትራንስፖርት ክፍያ አንከፍልም፣ የተለያዩ የጉምሩክም ይሁን የኤክስፖርት ታክስ ማንኛውንም ታክስ ስለማንከፍል ማለት ነው። ሲ ፉሊ ሚት ዘ ዲማንድ ኦፍ ሎካል ፒፕል፣ የሎካሉን ፒፕል ዲማንዱን ፉሊ ሚት ያደርጋል ነው። ይህም ትክክል አይደለም። ምክንያቱም ከዶሜስቲክ ትሬድ ይልቅ ኢንተርናሽናል ትሬድ ላይ የሎካል ፒፕሉን ዲማንድ የሚያሟሉ ብዙ ፕሮዳክቶች ሊኖሩ ስለሚችሉ ኢንተርናሽናል ትሬድ በዚህ በኩል የተሻለ ነው። ዲ ላወር ትራንዛክሽን ኮስት፣ ይህ ትክክለኛ ነው። ምክንያቱም ከሀገር ውጭ ከመሸጥ ይልቅ አገር ውስጥ መሸጥ ትራንዛክሽን ኮስትን ይቀንሰዋል ማለት ነው። ስለዚህ ትክክለኛው ቤኔፊት ዲ ነው ማለት ነው። የ35ኛ ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 36ኛ ጥያቄ ስንሄድ አኮርዲንግ ቱ መርካንታሊስት፣ ከመርካንታሊስት አንጻር ትክክለኛ የትኛው ነው ነው? ኤ ካንትሪስ ዌልዝ ኢዝ ቤዝድ ኦን ዘ ሆልዲንግስ ኦፍ ፕሪሺየስ ሜታል፣ ቢ ካንትሪ ሹድ ኢምፖርት ሞር ዛን ኤክስፖርት ኦፍ ጉድስ፣
ሲ ኤ ካንትሪ ሹድ ፕሮሞት ፍሪ ኤንድ ፌር ኢንተርናሽናል ትሬድ ሲስተም። ዲ ኤ ካንትሪ ሹድ አቦሊሽ ዘ ኢምፖዚሽን ኦፍ ታሪፍስ ፖሊሲ። ትክክለኛ የሆነው የመርካንታሊስት ቲዮሪ እንግዲህ የመርካንታሊስቶች አይዲያ ምንድን ነው የሚለው የአንድ ሀገር ሀብት የሚለካው ባላት የፕሪሺየስ ሜታል መጠን ነው። የከበሩ ማዕድናት የምንላቸው ማለት ነው። እነዚህ ይሄ ወርቅ ሊሆን ይችላል ምናምን፣ በዚህ ነው የሚያምኑ መርካንታሊስቶች። ስለዚህ ትክክለኛ መልሳችን ኤ ነው። ካንትሪስ ዌልዝ ኢዝ ቤዝድ ኦን ዘ ሆልዲንግ ኦፍ ፕሪሺየስ ሜታል የሚለው ትክክለኛ መልሳችን ኤ ነው ማለት ነው። የ36ኛ ጥያቄ። እስካሁን እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም በኮሜንት ቀጣይ ምን ጥያቄና ምን ኮርስ እንስራ፣ ምን ኤግዛም እንስራ፣ ምን ኮርስ ስንማማር የሚለውን እየገለጻችሁልን ልለፉ ማለት ነው። ወደ 37ኛ ጥያቄ እንሄዳለን። 37ኛ ጥያቄ አዳም ስሚዝ ቲዮሪ ኦፍ ትሬድ ኢንዲኬትስ ዛት ኤ ትሬድ ሹድ ቢ ሬጉሌትድ፣ ቢ ትሬድ ኢዝ ሙቹዋሊ ቤኔፊሻል፣ ሲ ትሬድ ኢዝ ዜሮ ሰም ጌም፣ ዲ ትሬድ ካንኖት ብሪንግ ዲዛይሬብል ቻንጅስ። 37ኛ ጥያቄ አዳም ስሚዝ ምን ይላል ነው። አዳም ስሚዝ ትሬድ ቲዮሪ ምንድን ነው የሚለው ነው 37ኛ ጥያቄ። ስለዚህ የእሱ ቲዮሪ ደግሞ ምንድን ነው? ትሬድ ኢዝ ሙቹዋሊ ቤኔፊሻል፣ ትሬድ ለሁለቱም ወገን የሚጠቅም ነው፣ ሙቹዋሊ ቤኔፊሻል ነው ብሎ ነው የሚያምን ማለት ነው አዳም ስሚዝ። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ 38ኛ ጥያቄ ስንሄድ 38ኛ which of the following is pillar of sustainable development? የሰስተኔብል ዲቨሎፕመንት ፒላር የትኛው ነው ነው? ኤ ኤንቫይሮንመንታል ስቱዋርድሺፕ፣ ቢ ሶሻል ኤክስክሉዥን፣ ሲ ፖለቲካል ዩኒቲ፣ ዲ ቴክኖሎጂካል ፕሮግረስ። ትክክለኛው መልስ እንግዲህ ኤ ነው። ኢንቫይሮንመንታል ስቱዋርድሺፕ ማለት ናቹራል ሪሶርሳችንን ኮንዘርቭ ማድረግ፣ በትክክል መጠበቅ፣ እነሱን እየጠበቅን መጠቀም ማለት ነው። ሰስተኔብል ዲቨሎፕመንት እንግዲህ አንደኛው ዋናው ፒላሩ ይሄ ነው። ሰስተኔብል ዲቨሎፕመንት እንዲኖር የሚያደርገው ያለንን ናቹራል ሪሶርስ ያለንን ሪሶርስ ኮንዘርቭ ማድረግ በትክክል መጠበቅ ስንችል ነው ማለት ነው ሰስተኔብል ዲቨሎፕመንት ሊመጣ የሚችል። ስለዚህ ኤ ነው ትክክለኛ መልሳችን የሚሆነው። ወደ 39ኛ ጥያቄ ስንሄድ which one is not the assumption of Ricardo's law of comparative advantage? የሪካርዶስ ላው ኮምፓራቲቭ አድቫንቴጅ ትክክለኛ ሪካርዶስ ላው የሆነው የትኛው ነው ነው? ኤ the economy is characterized by perfect competition and free trade, b the cost of good is determined by the amount of labor used to produce it, c there are no government imposed obstacle to the economic activity, d the factor of production is mobile between alternative uses internationally. እንግዲህ ኤን ቢን ሲን ስንመለከት ትክክል ናቸው። የሪካርዶስ ላው ኦፍ ኮምፓራቲቭ አድቫንቴጅ ትክክለኛ አሳፕሽኖች ናቸው ማለት ነው። ኤም ቢም ሲም። ዲን ስንመለከት ግን ሪካርዶስ ሞዴል ምንድን ነው የሚለው? ፋክተር ኦፍ ፕሮዳክሽን አር ሞባይል ዊዝን ኤ ካንትሪ በት ኢሞባይል ቢትዊን ኤ ካንትሪ ነው የሚለው። ይህም ማለት ምን መሰላቸው? ፋክተር ኦፍ ፕሮዳክሽን በሀገር ውስጥ ሞባይል ነው፣ ኤክስቼንጅ ያደርጋል፣ መንቀሳቀስ ይችላል ሀገር ውስጥ። ነገር ግን በሀገራት መካከል ምንም አይነት የፋክተር ኦፍ ፕሮዳክሽን ኤክስቼንጅ የለም ነው የሚለው ይሄ ሪካርዶስ ማለት ነው። ይሄ ግን ምንድን ነው የሚለው? ፋክተር ኦፍ ፕሮዳክሽን ኢዝ ሞባይል ቢትዊን ኦልተርናቲቭ ዩዝስ ኢንተርናሽናሊ አይደለም ማለት ነው። ስለዚህ በሀገራት መካከል ምንም አይነት የፋክተር ኦፍ ፕሮዳክሽን ኤክስቼንጅ ስለሌለ ዲ ምርጫ የሪካርዶስ ላው ኦፍ ኮምፓራቲቭ አድቫንቴጅ አሳምፕሽን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። 39ኛ 40ኛና የመጨረሻ የፓርት 2 የመጨረሻ ጥያቄያችን እንግዲህ which one of the following concept refers to systematic record of all economic transaction of a country with the rest of the world during a given period of time? እንግዲህ የዚህ ኔት ፋክተር ኢንካም፣ ናሽናል ኢንካም፣ ባላንስ ኦፍ ፓይመንት፣ ኢንተርናሽናል ትሬድ ይላል። ትክክለኛ መልሳችን ባላንስ ኦፍ ፓይመንት ነው። አንድ ሀገር ከሌሎች ሀገራት ጋር ያላትን ኢኮኖሚክ ትራንዛክሽን ማንኛውንም አይነት ትራንዛክሽን ሪከርድ የሚያደርግልንና የሚይዝልን ባላንስ ኦፍ ፓይመንት ነው። ባላንስ ኦፍ ፓይመንት ማለት አንድ ሀገር ከሌላው ከረስት ኦፍ ዘ ወርልድ ጋር ያላት ማንኛውም አይነት ትራንዛክሽን ነው ይሄ ባላንስ ኦፍ ፓይመንት የምንለው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። 40ኛ እንግዲህ የኢኮኖሚክስ ኢንትራንስ ኤግዛም ጥያቄዎቻችን ፓርት 2 ይህን ይመስላል። ቀጣይ በፓርት 3 እንገናኛለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ በኮሜንት በቀጣይ ምን ኮርስ እንስራ እንዲሁም ጥያቄ እንስራ የሚለውን እየገለጻችሁን ቻናላችንን ሰብስክራይብ ያላደርጋችሁ ካላችሁ ደግሞ ሰብስክራይብ ያደርጋችሁ የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎችም ቶሎ ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። ፓርት 1ን 20ዎቹን ጥያቄዎች ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ። ዊዝ ዲቴል ኤክስፕላኔሽን አስቀምጠንላችኋል። እንዲሁም በኮሜንት ደግሞ በኮሜንት መስጫው ላይ የቪዲዮውን ሊንክ እናስቀምጣለን። ሌሎችም ከ9ኛ ክፍል ጀምሮ ያሉ ኮርሶችን ማግኘት ከፈለጋችሁ ቻናላችንን መጎብኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።